ጭንቀቷን የሚጋራት ፍርሃቷን የሚጋራትም ሰው ፈልጋም ስለነበረ ነው። እኔም ብቻዋን እንድትሰቃይ ፈረድኩባት፣ ብቻዋን እንድታለቅስ ፈረድኩባት እና ፈርታም ስለነበረ ነው። እሷንም አትፍረዱባት። ሰላም ሰላም ቤተሰብ እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። አሁን ላይ ሙሉ በሙሉ ባይባልም በሂደት ጤነኛ እየሆንኩኝ ነው። ደህና ነኝ እግዚአብሔር ይመስገን። ሁሉም ነገር ከእግዚአብሔር ጋር መልካም እንደሚሆን አምናለሁ። እናንተም ጸሎታችሁ እንደማይለየኝ እርግጠኛ ነኝ። በጣም ብዙዎቻችሁ ስለኔ አስባችሁ ስለኔ ተጨንቃችሁ እለት እለት ስለኔ የምትጠይቋላችሁ። እናንተንም እግዚአብሔር ያክብርልኝ። በጣም ብዙ ቴክስቶች ደርሰውኛል፣ በጣም ብዙ ቮይሶች ደርሰውኛል። ሁሉንም ባልችልም የሚችለውን ያክል መልስላችኋለሁ። አጠቃላይ ደግሞ ምን አስቤያለሁ፣ ለሁላችሁም አንድ ላይ ቀርቤ ሁላችሁም ጋር ለማውራት ለመጫወት በቅርቡ ቲክቶክ ላይቭ ላይ እመጣለሁ ብዬ አስቤያለሁ። ከዚህ በፊት ገብቼ አላውቅም፣ ግን በእናንተ ከተገናኝተን እንድናወራ የምትፈልጉት እንድትጠይቁኝ እንድንጫወት እናንተም ያላችሁን ለእኔ ፍቅር እንድትገልጹልኝ በማሰብ ሰውን አንድ ላይ ባዘጋጃለሁ ብዬ አስቤያለሁ። ያው ገብቼ አላውቅም። የተረፈውን ነገር እናንተ ናችሁ የምታሳዩኝ የምታስረዱኝ፣ ላይቭ እንዴት መጠቀም እንዳለብኝ። ሌላው ነገር ባልጠበቅኩት ነገር ነው እንደዛ የተፈጠረው ምናምን። በቻልኩት አቅም ለማስረዳት ሞክሬ ነበር ላስት ቪዲዮ ላይ። እኔ ደህና ነኝ ብዬ ነበር ማስበው፣ ግን ቁሞ ወደ ሰው ሁሉ ደህና ነው ማለት እንደማንችል ነው የተረዳሁት። ቁመን ስለሄድ ሁላችንም ጤነኞች ነን ማለት አይደለም። ብንችል ቢቻል እንኳን በአመት ሁለቴ ባይቻል በአመት አንድ እንኳን ራሳችን ቼክ ማድረግ ይኖርብናል ብዬ አስባለሁ ሁላችንም። ምክንያቱም ጤነኞች ነን ተብሎ ዛሬ ብዙ ጊዜ አጋጥሟቸው ያውቅም። ጠዋት እኮ አግኝቼው ነበር ከሰዓት ሞተ የሚባል ብዙ ሰው አለና እንደዛ እንዳንሆን እላለሁ። እነሱን ስነግራችሁ እኔም በጣም ፈርቼ ነበር። በቃ ለካ ስንያዝ ነው ሁሉም ነገር የምናውቀው እና ያልደረሰበት ግልግል ያውቃሉና ተይዘን ስናየው ነው ሁሉንም ነገር የምናውቀው። ስንያዝ በቦታው ላይ ስንገኝ የቦታው ባለቤት እኛ ስንሆን ለካ መተንፈስም ማመስገን አለብን። ለምን ተዳሙሎ መግባት የመሰለ ነገር የለምና ላይ ነው። በጣም የምወዳችሁ በጣም ከምላችሁ በላይ እኔም ፈርታ ተጨንቃ ስለነበረ ነው። ጭንቀቷን የሚጋራት ፍርሃቷን የሚጋራትም ሰው ፈልጋም ስለነበረ ነው። እኔም ብቻዋን እንድትሰቃይ ፈረድኩባት፣ ብቻዋን እንድታለቅስ ፈረድኩባት እና ፈርታም ስለነበረ ነው። እሷንም አትፍረዱባት። ብቻ የጨለማ ጊዜ ያፈራነው ጊዜ እግዚአብሔር ይመስገን አልፏል። ሞክራለሁ ስለሁሉም ነገር እግዚአብሔር ያውቃል። እግዚአብሔር ይጠብቀን። ከዚህ በፊትም ቃል ገብቼ ነበር የጠፋሁባችሁና። ሰላም ውድና የተከበራችሁ የብዙኃን ቻናል ቤተሰቦች እንዴት አላችሁ? ነው ያለው እግዚአብሔር ይመስገን ሁሉ ሰላም ነው። እናንተም ሰላማችሁ ብዝት ትርፍ ይበል እያልኩ ዛሬ እንግዲህ ያቡ እንኳን ደህና መጣ ነው የምንለው። ተሽሎ ስላየነህ በጣም ደስ ብሎኛል። የምሬን ነው ብላችሁ ምክንያቱም ማለት እኛ ስንል የሆነ ነገር የሚደርስብን አይመስለንም እና አሁን ያለው ምንድን ነው የተማረው? ደህና ነኝ ማለት ውስጣችሁ እንትን እያለ ነው። ገባችሁ አይደል? እና ትምህርት ይሰጣል ብዬ ነው የማስበው። ያው አንዳንዴ እሱ ያለው እኛ በነፃ እግዚአብሔር ሰጥቶን ጤናችንን ሰጥቶን እየተነፈስን በግሊኮስ የሚተነፍሱ አሉ። ይሄንን አናይም። በትንሽ ነገር የሆነ ነገር ሲጨንቀን እናማረራለን። የምሬን ነው የምላችሁ። ለምን ብትሉ እኔ ራሱ በቀደም ዝም ብሎ አለ አይደል? ምንም እኮ የሆንኩት ነገር የለም። በቃ ካልተደረገልኝ የተደረገልኝ በቃ አንዳንዴ የሆነ እንትን ትላላችሁ የሚፈታተናችሁ ነገር አለና ብቻ ስለ ሁሉም ነገር እግዚአብሔር ይመስገን ነው። እና ያቡ እንዳለው
በነፃ ለተሰጠን እግዚአብሔር ለሰጠን እንትን እግዚአብሔር በነፃ ነው እየተነፈስን ያለ ነው። ግሊኮስ ግን ገዝታችሁ ነው፣ ገንዘብ አወጣችሁብን ነው። የእግዚአብሔር ግን በነፃ ነው እና ስለ ሁሉም እግዚአብሔር ይመስገን። እግዚአብሔር ከክፉ ነገር ይጠብቀን ነው የምለው ውድ ቤተሰቦቼ። ሌላው እንግዲህ እህቱ ይቅርታ እያለ ነው። ያው እንግዲህ ከክፍለ ሀገር ሁለቱ ብቻ ናቸው። እንግዲህ ለእህቱ ያላት እሱ ነው። ለወንድሟ ደግሞ ያለችው እሷ ናት። እሷ የድንገት ታመመ ብለው እንትን ስሏት ተጨንቃ ነበር እና ያው አትመመኝ አይባልም፣ እግዚአብሔር ማረኝ ነው እንጂ አትመመኝ አይባልም። ሁሉም ነገር የሆነው ለመልካም ነው ብዬ ነው የማስበው። ምክንያቱም እግዚአብሔር የሚወደውን ሰው ነው የሚፈትነው። የሆነ ነገር ሲመጣብን ለምን መጣብን፣ ለምን እንደዚህ ሆነብን ማለት የለብንም። ግን በጊዜው እንላለን። እኔ እንደዚህ እላችኋለሁ እንጂ እኔ ራሱ እላለሁ። ግን ደግሞ ከዛ የባሰ አታምጣብኝ ብሎም እግዚአብሔር ይመስገን ማለት አንድ ነገር ነው እና በነፃ እየተራመድን እየሰራን እንደፈለግን አየር እየወሰድን እግዚአብሔር የሰጠንን እንትን አናቀውም እንጂ ብዙ ነገር ነው የተሰጠን እግዚአብሔርን። እኔ ራሱን ዝብር ብዬ ሳይሆን ብዙ ነገር በነፃ የተደረገልን፣ ሁሉ ነገር በነፃ የእግዚአብሔር ስጦታ እኮ በነፃ ነው እና ውድ ቤተሰቦቼ ምንድላችሁ አንዳንዴ የሆነ ነገር ሲሆንብን ለምን እንደዚህ ሆነ ብለን እግዚአብሔርን ማማረር የለብንም ብዬ ነው እንትን የምለው። እግዚአብሔር ይመስገን ነው ለሁሉም ነገር። ባለን ላይ ስናመሰግን፣ ባለን ላይ በተደረገልን ቢደረግልንም ባይደረግልንም ስናመሰግን እግዚአብሔር ይጨምራል። እግዚአብሔር ደግሞ ታላቅ ነውና ውድ ቤተሰቦቼ እንኳን ጨርሶ ይማርህና ወደ ነበርክበት እንድትመለስ እግዚአብሔር ባለህበት አንተን የሚጠብቅ ሁላችሁንም የሚጠብቃችሁ ነው የምለው። ውድ ቤተሰቦቼ እወዳችኋለሁ። ሰላማችሁ ይብዛልኝ። በሌላ ቪዲዮ እስክንገናኝ ሰላም ሁኑልኝ። እኔ ውድ ቤተሰቦቼ እግዚአብሔር አምላክ ጤና፣ እድሜ፣ ሰላም፣ ፍቅር ይብዛላችሁ ነው የምለው። ሰላም